ሀይ እንደምናላችሁ ብርሃንና መስቲነ ካፒ ፎር ፒቲ በጣም አድርገን እናመሰግናለን። ዛሬም ጆይን ስላደርጋችሁን በጣም አድርገን እናመሰግናለን። ሁልጊዜ እንደምለው ለእኔ በረከቶቼ ናችሁ። በጣም ደስ ብሎኛል ስላየኋችሁ። ድንገት ለማታውቁን እኔ ስሜ መስከረም ታደሰ ክፈተው ይባላል። ባለቤቴ ደግሞ ከካሜራ ጀርባ ስላለ ነው የማታዩት። በጣም ወደው ማከብረው ብርሃነ መስቀል ጠንክር ባንኮ ይባላል። በጣም ደስ እያለን ነው ወደ እናንተ የምንመጣው። እናንተም ደስ ብሏችሁ ከዛው የዩቲዩብ መስኮቶች ይችን ቋ አርጋችሁ ስለመጣችሁ በጣም እናመሰግናለን። ካውንስሊንግ ሰራለሁ። ካውንስሊንግ ለምትፈልጉ በስልክ ቁጥሬ ቴክስት ብታደርጉልን እንመልሳለን። ስልክ ቁጥሬ 240393824 እንደገና 240393824 ሁልጊዜ እንደምንለው ቴክስት የሚቀበል ስልክ ብቻ ስለሆነ ብደውሉ የሚያነሳው የለም። ቴክስት አርጋችሁ ከዛ ነው የምንመልሰው እና አደራ በዛ እንድትተባበሩን አደራ አላለሁኝ። እንደገና ደግሞ ይሄን ቴክስት ታደርጉልን ዲቴል ነገር ስጽፉልን ለዛ አንመልስም። ይልቅስ ካውንስሊንግ የሚፈልጉ ሰዎች ናቸው የሚለውን ካውንስሊንግ አፖይንትመንት እንዴት እንደምትይዙ ክፍያውን እንዴት እንደምትከፍሉ የሚናገር ዲቴል የሆነ ሪፕላይ ነው የምናደርገው። እሺ፣ ስለዚህ ይሄ እንዴት ነው እናንተ እኔን ኢግኖር አርጋ ወይ እኔን ኢግኖር አርገውኝ ይሄን ለምን ላኩ አትበሉ። ለሁሉ ሰው የምናደርገው እንደሱ ነው። ባይተዌ የትዳር ትምህርት እሰጣለሁ ለሚጋቡ ሙሽሮች፣ ቆንጆ ለሆኑ ኦኬ። የሚጋባ ሁሉ ቆንጆ ነው። ልጅነት ውበት ስለሆነ አይመስላችሁ? እና ሙሽሮችን አስተምራለሁ። በዚህ ሰርቪስን መጠቀም እንፈልጋለን የምትሉ በዚሁ ቴክስት ብታደርጉልን እንመልሳለን። ግን አንድ ነገር ልበል፣ እውነቱ ለመናገር ይሄ አንዳንድ ሰው አም ሹር ብዙ ሰው አይደለም፣ ግን አንዳንድ ሰው ባክስ ቼክ ለማድረግ አለ አይደለ? ይሄ የትዳር ትምህርት ወስደናል የሚለውን ነገር ቼክ ለማድረግ ሰዎች ሲመጡ ጥሩ አይደለም ወገኖች። መታችሁ የምሰጠው ሰርቪስ ደግሞ ክፍያ አለው። ጊዜያችሁን ገንዘባችሁን ከፍላችሁ እንደሱ ማድረግ ጥሩ አይደለም አይመስላችሁም? ሲሪየስ የሆኑ ግን ትዳር ማወቅ እፈልጋለሁ፣ በትዳር እግዚአብሔርን ማክበር እፈልጋለሁ። ይሄ ሁሉ ሰው በግራ በቀኝ ትዳሩ የተበላሸበት እኔ ከነሱ በምን እለያለሁ? ስለዚህ በእግዚአብሔር ቃል እስቲ ልማር የሚል ሲሪየስ ሰዎች፣ ምክንያቱም እኔ በጣም ሲሪየስ ሆኜ ነው የማስተምረው እና እንደሱ የሆናችሁ ሰዎች ካለዛ ግን ጥሩ አይደለም። ግን በዚሁ ዛሬ ወደምናነበው መጽሐፍ ቅዱስ ፓሴጅ እንሄዳለን። የሐዋርያት ሥራ ምዕራፍ 8 ከቁጥር 1 እስከ 13 አንብበናል ወገኖች። አሁን በቃ እሳቱ እየተቀጣጠለ ነው። ክብር ለስሙ ይሁን። ጌታ ኢየሱስ ወደ ሰማይ አርጓል። ደቀ መዛሙርቶቹ በቃ እስጢፋኖስ ተገደለ፣ ሁሉ ተበታተኑ። ግን ደቀ መዛሙርቶቹ በኢየሩሳሌም ዋናው እሳት ባለበት ቀሩ። ለእኛ ብለው ደስ አይልም? እንኳን ቀሩ፣ እንኳን የያዙትን ነገር ለማስቀጠል እዛው እሳት ውስጥ ቁጭ አሉ። ሁሉ ተሰውተው፣ አይገርምም? ዮሐንስ ብቻ ነው ታውቃላችሁ አይደል ናቹራል ዴት የሞተው እንጂ ሌሎቹ በሙሉ ተሰውተው ነው። እና የትኞቹም ግን የከሰሩ አይደሉም፣ እግዚአብሔር ይመስገን። እና የሐዋርያት ሥራ ምዕራፍ 8 ከቁጥር 1 እስከ 13 ያነበብነው ትዝ ይላችሁ እንደሆነ እንዲያውም መጨረሻው ላይ ቁጥር 13 ላይ እንደዚህ የሚል ነገር አንብበናል። ራሱ ሲሞን ማለት ደግሞ በሰማሪያ ያለ ጠንቋይ አስገርሟቸው ሰው ሁሉ በቃ ጉዳይ ካለሽ እሱ ጋር ሂጂ እየተባባለ የሚሮጥበት ሰው ነው። እና ራሱ ሲሞን እንኳን ሳይቀር አምኖ ተጠመቀ። ዋት የስ ወንጌል ሰምቶ አመነ። ፊልጶስንም ተከትሎ ሄደ። የሚደረገውን ምልክትና ታላቅ ታምራት አይቶ ተገረመ። እንግዲህ ያስቡት፣ አንድ ጠንቋይ በከተማ ውስጥ የታወቀ ወንጌል ሰምቶ በቃ እኔ ጌታን ልከተል ሲል ትልቅ ወሬ ነው አይመስላችሁም? ሰው ሁሉ ሰማሽ ወይ ምናምን። ዛሬማ ሶሻል ሚዲያ ቢሆን በቃ ይካል ኢማጂን አይደለ? እንደሱ የሚወራ ነገር ነው። ግን ዛሬ ከቁጥር 14 ጀምረን እናነባለን። ያለፈውም ጊዜ ትንሽ ጠቀስ አድርጌላቸዋለሁ። እንደው ሰው ሁሉ ዳንኩኝ ልጠመቅ ምናምን ያለ ሁሉ የጌታ ልጅ እንዴት እንዳልሆነ በዚሁ ካቆምንበት ጀምረ ያነባለሁ ወገኖቼ። ይሄ የማያልፍ ለዘላለም የሚኖር ሕያው የሆነ እኛን አጥቦ ሊቀድስ የሚችል እኛን እንደ ራሱ ሕያው ሊያደርገን የሚችል የእግዚአብሔር ቃል ነው። አንድ ላይ እናንብብ። በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል መቀበላቸውን በሰሙ ጊዜ
ጴጥሮስንና ዮሐንስን ወደ እነርሱ ላኳቸው። እነርሱም ሰማርያ በደረሱ ጊዜ መንፈስ ቅዱስን እንዲቀበሉ ለሰማርያ ሰዎች ጸለዩላቸው። ምክንያቱም በዚያን ጊዜ በጌታ ኢየሱስ ስም ተጠምቀው ነበር እንጂ ገና መንፈስ ቅዱስ በአንዳቸው ላይ አልወረደም ነበር። ስለዚህ ጴጥሮስና ዮሐንስ እጃቸውን ጫኑባቸው፣ እነርሱም መንፈስ ቅዱስን ተቀበሉ። ሲሞንም ሐዋርያት እጃቸውን በሚጭኑበት ጊዜ መንፈስ ቅዱስ እንደሚሰጥ አይቶ ገንዘብ አመጣላቸውና እንዲህ አላቸው፣ እጄን የምጭንበት ሰው ሁሉ መንፈስ ቅዱስን እንዲቀበል ይህን ስልጣን ለእኔም ስጡኝ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ ለመግዛት አስበሃልና አንተም ገንዘብህም አብራችሁ ጥፉ። ልብህ በእግዚአብሔር ፊት ቅን ስላልሆነ አንተ በዚህ አገልግሎት ድርሻ ወይም እድል ፈንታ የለህም። አሁንም ስለዚህ ክፋትህ ንስሐ ግባ፣ ወደ ጌታም ጸልይ። ምናልባት ይህን የልብህን ሐሳብ ይቅር ይልህ ይሆናል። ምክንያቱም በመራራነት ተሞልተህ በአመፅ ሰንሰለት ተይዘህ አይሃለሁና። ሲሞንም መልሰው ከተናገራችሁት ምንም ነገር እንዳይደርስብኝ ጌታን ለምኑልኝ አላቸው። ጴጥሮስና ዮሐንስም የጌታን ቃል ከመሰከሩና ገልጠው ከተናገሩ በኋላ በብዙ የሰማርያ መንደሮች ወንጌልን እየሰበኩ ወደ ኢየሩሳሌም ተመለሱ። ክብር ለስሙ ይሁን ለዘላለም፣ ስለ ቃሉ አሜን። የሚገርም ነው። የሲሞን በቃ መንፈስ ቅዱስን በገንዘብ ሊገዛ መጣ። ወገኖች ክርስቶስን ማመንና ክርስቶስን መከተል ማለት የሚደረጉን ነገሮች እስቲ ሊስቶችን ንገሩንና ሊስቶቹ ላይ ማሟላት ያለብንን እናሟላና እንመዝገብ አይደለም። እንደገና መፈጠር ነው። እሺ ወገኖቼ፣ እንደገና መፈጠር ደግሞ ከጎናችን ያለውን ሰው በል እንደገና ፍጠረኝ እንግዲህ አምሬድ የምንለው ነገርም አይደለም። እሱ እግዚአብሔር ባለው ሰዓት በፈቀደው ሰዓት የሚያደርገው በእኛ ውስጥ የሚያደርገው የመንፈስ ቅዱስ ስራ ነው እንጂ ሰው አይደለም። ከሰው ጉልበትም የሚሆንም አይደለም። ኦኬ። ስለዚህ ሲሞንም በቃ ያው ሲጠመቅ አዩ። ምን ሲሉ ከሩቅ ለሚያይ ሰው በቃ ጌታን ተከታይ ሆነ። ጥንቆላውንም አቆመ፣ የሴጣን መጎተቱን አቆመ ሰው ሁሉ ይላል ብዬ አስባለሁ። ግን እንዲህ አይነት መዳኖችን መዳን ማለት የለብንም። ምክንያቱም መዳን የሰው መዳን የሚገለጠው ስለተጠመቀ አንዳንድ ነገሮች ስላረገ ወይም ደግሞ እነንትናጃቸውን ጭነው እንደዚህ ተርገፈገፍኩኝ ምናምን እሱ ሁሉ ምንም ማለት አይደለም። እሺ ይልቅስ የሰው ልቡ መለወጥ ነው። ደህንነት ከልብ ጋር የተያያዘ ነው። ልብ ማለት ደግሞ ከሀሳቡ ጋር ከደስሽ በቃ እንደዚህ ይሄድ የነበረው ሰውዬ ቶታሊ ተቀይረው ማለት ነው። ገባችሁ? ይሄም ደግሞ ማለት ራሱ ሊስት አድርጎ ማቆም ያለብኝ ክርስቲያን ከሆንኩ በቃ ወይ ፓርቲ አልሄድም ወይ ይሄን ማድረግ አልችልም አይደለም። ኦኬ። ራሱ በውስጡ ያጠዋል በቃ ፍላጎቱን። እንዲህ እዚህ ነበረ የምመጣው፣ እዚህ ነበረ የሚሄደው፣ ደስታ እዚህ አለ እያልኩ ነበር የምመላለሰው ብሎ ለራሱ ይራራል። ጥሏቸው ለመጣም ጓደኞች ይጸልያል እንጂ መዳን እንትን አይደለም። ስለዚህ ሲሞን ያው አለመዳኑን በግልጥ አሳያቸው ለነ ጴጥሮስ። ምክንያቱም መንፈስ ቅዱስን በገንዘብ ሊገዛ፣ አንዳንድ ሰው ደግሞ ገንዘብ ያለው በቃ በገንዘብ ሁሉ ነገር መግዛት የሚችል ይመስለዋል። እውነት ነው በሰው ደረጃ ስንነጋገር፣ ግን የእግዚአብሔር መንፈስ ደግሞ እንደሰው አይደለም። ክብር ለስሙ ይሁን ለዘላለም። በዚህ አፈር በሆነ ዓለም የሚገዛ አይደለም። ስሙ ይባረክ። እግዚአብሔር መንፈስ ቅዱስም ሆነ እግዚአብሔርም ከኛ በላይ ትልቅ የላቅ አምላክ ነው እና በገንዘብ የሚገዛ አይደለም። መንፈስ ቅዱስ ደግሞ በሰማርያ ሰምተው አያውቁም ነበረ። ጌታ ኢየሱስ ሲባል በቃ ሰምተው ነው። ያው ያለፈው ጊዜ እንደተነጋገር ነው ጌታ ኢየሱስ መጀመሪያ የዘራውን እንትን ነው መጥተው እያጨዱ ያሉት። እግዚአብሔር ይመስገን። እና እዚህ ጋር መንፈስ ቅዱስ እንዴት እንደተጠመቁ ይነግረናል። እንዴት እንደተጠመቁ ባይ ዘ ዌይ ዲቴል እዚህ ጋር አይነግረንም፣ ግን አንድ ነገር እናውቃለን፣ እንደተጠመቁ እናውቃለን። ግን ደግሞ እዚህ ጋር አንድ ነገር ልናገር እፈልጋለሁ። ምክንያቱም አንዳንድ ሰዎች መንፈስ ቅዱስን ስጠመቅ የሆነ ምልክት በህይወቴ ስላልሆነ አልተጠመቅኩም
ይላሉ። ኦር ሰዎች እንደሱ ብለው ይነግሯቸዋል። ገባቸው? መንፈስ ቅዱስ ስትጠመቅማ ይሄ ነገር ሀፕን ማድረግ አለበት፣ እንትና እጁን መጫን አለበት፣ እንትን እንደ ይገርማቸዋል። መጠቀቅ እንዴት ጥሩ ነው። ኦኬ እኔም እንደሱ የመሰለኝ ጊዜ ዘመን ነበረና ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 13 14 እንደዚህ ይላል፣ እናንተም ደግሞ የእውነትን ቃል ይህም የድህነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል፣ አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማህተም ታትማችኋል። ለክብሩ ምስጋና ለመሆን የእግዚአብሔር የሆኑት እስኪዋጁ ድረስ እርሱ ለርስታችን ዋስትና የሚሆን መያዣ ነው። ደስ አይልም? ይህን እንደው ቀን በቀን እንደው ማየት ያለብን አይመስላችሁም? ይሄን ቃል አስቡት። እግዚአብሔር የምንይዝበት ነገር በእኛ ውስጥ ተቀምጧል። እሱም መንፈስ ቅዱስ። ኦኬ መንፈስ ቅዱስ የሚጠምቀን ራሱ መንፈስ ቅዱስ ራሱ እግዚአብሔር ነው። ኦኬ በእኛ ሰዓት እኛ እንድትሰማን በስሜት አይደለም። ኦኬ እሱ ወደ መንግስቱ ሲጨምረን የሚያደርገው በእኛ ላይ የሚያደርገው ነው። ኦኬ አንዳንድ ጊዜ የሚታይ ነገር ሊኖር ይችላል። ሰው አየው አላየው ሊል ይችላል። ሰዎች ተሰማኝ አልተሰማኝ ሊሉ ይችላል። ከስሜት ያለፈ ከሚታይ ያለፈ ነው። ኦኬ ቅድም እንዳልኩት በኑሮ ራሱን ይገልጣል። መንፈስ ቅዱስ የሚኖረው ማን ቤት እንደሆነ ያሳያል። ኦኬ ከዛ ያው ቅድም እንዳልኳችሁ ቁጥር 18 ላይ ገንዘብ አመጣላቸው። ያው ከውጭ የነበረ እምነት ነው እንጂ የሚያድን እምነት እንዳልነበረ፣ ጸጋውን ገና እንዳላገኘ፣ በዛ ላይ ደግሞ መንፈስ ቅዱስን መግዛት ይሄ እንዴት ነው ይጠነቁል ነበር አይደል ትናንትና። ዛሬም ይሄ አሁን ደግሞ ከተማ ውስጥ ሰው ሁሉ በቃ ሰማሪያ ምናምን በቃ እንደዚህ የተናወጠችባትን በገንዘብ ገዛዋል። ኦኬ ሀብታም ነኝ፣ ገንዘብ አለኝ፣ ምን ችግር አለ? ስለዚህ አምጡኝ ልግዛላችሁ ብሎ መንፈስ ቅዱስ ልክ እንደ ኪሱ ውስጥ ከቶ ሲፈልገው ላጣ አድርጎ አውጥቶ ምንድነው ድንቅ ነው የምትፈልጉት፣ ተአምራት ነው የምትፈልጉት፣ ልክ እንደዚህ የሚል ይመስላል። አንዳንድ ጊዜ አይታችሁ አደነግጡ። ድንቅና ተአምራት በዚህ ቀን እናደርጋለን ብለው ለጥፎ ኑ ሲሉ ታውቃላችሁ። እግዚአብሔርን እኮ እንደ ማዘዝ ነው። ወይም ደግሞ እግዚአብሔር በዛን ጊዜ እምነት ይመስላል። እነዛን ሰዎች አሁን ብጠይቋቸው ጀኒውንሊ ሊሆን ይችላል። ጀኒውንሊ አምነው ነው በቃ እኛ ጸልየናል፣ በዚህ ጊዜ ይሆናል፣ አምነናል። ይሄ እምነት አይደለም ወገኖች፣ ይሄ የእኛ ስሜት ማረጋጊያ ነው። ወይም ደግሞ ሌላን ሰውን ወደ ስተት መስተጃ ነው እንጂ እምነት ማለት በእግዚአብሔር ቃል በእግዚአብሔር ፈቃድ መመላለስ ነው። እሱ እንደወደደ ይላል ብዙ ደብዳቤው ላይ ሐዋርያ ጳውሎስ። ኦኬ ስለዚህ እዚህ ጋርም ሲሞን በኪሱ ሊከተው እንደፈለገ ያሳያል። ያው በፈለገው ሰዓት እያወጣ ሊጠቀም እንዳለው ገንዘብ ማለት ነው። እና የእግዚአብሔርን ስጦታ በገንዘብ ለመግዛት አስበሃልና አንተም ገንዘብህም አብራችሁ ጥፉ። ኦኬ ደስ አይልም? ልብህ በእግዚአብሔር ፊት ቅን ስላልሆነ አንተ በዚህ ድርሻ ወይም እድል ፈንታ የለህም። እና ምን አለው? አሁንም ስለዚህ ክፋትህ ንስሐ ግባ፣ ወደ ጌታም ጸልይ። ምናልባት አያችሁ እዚህ ጴጥሮስ እኔ በጣም የክርስቶስ ቅርብ ነኝ፣ በጣም መንፈሳዊ ነኝ፣ መንፈስ ቅዱስ በጣም በእኔ ላይ በጣም በቃ እንደ መናገር አቅቶኛል፣ ዛሬ በጣም በኃይለኛ መጥቶብኛል ምናምን ማለት ቢችል የሚያምርበት ሰው አይመስላችሁም? እግዚአብሔር ግን ክብር ለስሙ ይሁን ለዘላለም በጣም ትልቅ አምላክ እንደሆነ የገባው ነው። ከክርስቶስ ጋር ተጠግቶ የነበረ ስለሆነ ስለዚህ ምናልባት ንስሐ ግባ አላውቅም። ምናልባት ይህን የልብህን ሀሳብ ይቅር ይልህ ይሆናል። ምክንያቱም በመራራነት ተሞልተሃል፣ በአመፅም ሰንሰለት ተይዘህ አይሃለሁ። እና ይሄን ነገር ሳጠናው ነበረ። ጎል ኦፍ ቢተርነስ፣ ይሄ ቦንድ ኦፍ ኢኒኩዊቲ፣ ይሄ ማለት ገና አልዳንክም ማለት ነው። ባይዘዌ እኔ ይመስለኝ የነበረው ልንገራችሁ፣ ፕሮባብሊ አንዳንዶቻችሁ እንደሱ ከመሰላችሁ ሐዋርያ ጴጥሮስ በቃ አይቶ አንተ በጣም ይታየኛል፣ በቃ በአንተ ልብ ውስጥ የሆነ መራራነት ይታየኛል፣ የሆነ ከሰው ጋር ተጣልተ መራራነት ይመስላል። ጴጥሮስ እሱን አይደለም የሚያወራው። በቃ አንተ እንዳለኸው ኮራፕትድ ሰው ነህ፣ ወደ ጌታ አልመጣህም። ኦኬ ስለዚህ መዳን ከእግዚአብሔር ነው እና ስናውቅ ደግሞ እግዚአብሔር ወደ ጌታ የሚጠራ ይድናል ስላለ ምናልባት ጌታ ያድን ይሆናል፣ ንስሐ ግባ። ኦኬ
ግን እሱ ሲሞን ምን አለ? ወይ ንስሐ ልግባ በቃ ልንበርከክ ምናምን አለ። ከተናገራችሁት ምንም ነገር እንዳይደርስብኝ ጌታ ለምኑልኝ። ይሄ በሰከንድ ፐርሰን ምናምን የሚያጸልይ ገብቷቸዋል። እሱም እንደዛ በጥንቆላ ያደረግ ነበር ለሌሎቹና በቃ እዚህ ጋር መጥቶ ክርስትናውንም እንዴት አየው? ልክ እንደ ጥንቆላ በቃ እናንተ አይደላችሁ ያላችሁ፣ እኔ ምንም የለኝም እንዲህ የሚል ሰው አይታችሁ አታውቁም? ለነገሩ አንቺ ነሽ በጣም ጸልይ፣ ውስጥ ጸልይልኝ፣ በቃ ጸልይልኝ፣ ይሁን ነገር እንደምቀበል አውቃለሁ እያለ ሰው ሲመጣ እምነት ነው እንዴ? ይሄ እኮ የከበረ የያዝነውን ነገር እንደ ጣዖት እንደ ጥንቆላ ሰው ሲቆጥርብን ነው አልጸልይም ማለት አለብን። ምክንያቱም እኔ እንዳንተ ነኝ እንዳንቺ ነኝ። ኦኬ እንደው አንድ ነገር ይዘን በቃ ምናምን በቃ እግዚአብሔር ቃል እኮ ይላል ስልጣን ምናምን፣ ይሄ ስጋ ነው፣ ከእግዚአብሔር መንፈስ ጋር የተገናኘ አይደለም ወገኖቼ። ኦኬ እግዚአብሔር መንፈስ ትልቅ ምልክቱ የዋህነት ነው። ክርስቶስ እንደሚል እኔ የዋህ በልቤም ትሁት ነኝ ይላል። ኦኬ ስለዚህ የዋህና ትህትና እንጂ እኛ በጌታ ምናምን በእምነት እኮ መገለጥ አይደለም፣ ወይ ፉከራ እምነት አይደለም ወገኖቼ። ኦኬ ዝም ብሎ በትህትና በቃ ጥፍት በሚል ሰው ነው እግዚአብሔር የሚሰራው። በእውነት እጁ ክብር ለስሙ ይሁን ለዘላለም። ኦኬ ስለዚህ ያው ንስሐ ግባ ሲባል እናንተ ጸልዩልኝ አለ ጴጥሮስ። ሳስቡ እዚህ ጋር አልተጻፈም። ጴጥሮስ ሳስበው ኦኬ ሌትስ ጎ ቱ አወር ጆብ። ይህን ሰው እንግዲህ እግዚአብሔር እንዲህ ላይ አድርገው እኔ ሰው ነኝ ምስኪን ሰው ያለ ይመስለኛል። ምክንያቱም የሚቀጥለው ቁጥር ምን ይላል? ጴጥሮስ እና ዮሐንስም የጌታን ቃል ከመሰከሩና ገልጠው ከተናገሩ በኋላ በብዙ የሰማርያ መንደሮች ወንጌልን እየሰበኩ ወደ ኢየሩሳሌም ተመለሱ። ስሙ ብሩክ ይሁን። ወደ ኢየሩሳሌም እንኳን ተመለሱ። ሞት አለበት እስጢፋኖስ ተገድሏል ወደሚለው፣ ምክንያቱም እኛን ያየ አምላክ ወንጌል እንዲደርስ። ስለዚህ ዛሬም በአጋጣሚ ይህንን ቪዲዮ የደረሳችሁ ሰዎች ካላችሁ ስለ ክርስቶስ ሲባል ወይም ደግሞ የሃይማኖት ሆይ ሆይታ ሰምታችሁ ይህንንም ቪዲዮ አንዱ የሃይማኖት ሆይ ሆይታ መስሏችሁ ድንገት የምታዳምጡ ከሆነ አንድ ነገር ልንገራችሁ። እኔ አንድ ሃይማኖትን ላራምድ ጊዜን ወስጄ ወደዚህ በፍጹም አልመጣም። እግዚአብሔርም ይጠብቀኝ አይደለ? ሰው ደካማ ነው፣ ከአዳምና ከሔዋን ስለመጣ ኃጢአተኛ ነው። ግን ክርስቶስ የመጣው የእንትን ሃይማኖትን ይኸው ላረጋግጥ ምናምን ሊል አይደለም። ኦኬ ክርስቶስ የመጣው ኃጢአተኛ ሆነው ሙታን ለሆኑ ሰዎች ህይወትን ሊሰጥ የጠፉትን ፍለጋ ነው የመጣው። ኦኬ ስለዚህ ኢየሱስን የማታውቁት ከሆነ ይሄን የእግዚአብሔርን ልጅ አንዱን የእግዚአብሔርን ልጅ የማታውቁት ከሆነ እወቁት። መዳን በሱ ብቻ ነው ወገኖቼ። መዳን በኢየሱስ ነው አይደለም? ወንጌል መዳን በኢየሱስ ብቻ ነው፣ በማንም የለም። እሺ ራሳችሁን እንዳታታሉ። የሆነ ግሩፕ ውስጥ ቁጭ ብላችሁ ኮምፈርት፣ ሰው ሲሰበሰብ እኮ ኮምፈርት አለው አይደል? በቃ እኛ የምናገረውን ሲናገር ሁሉን ነገር አንድ አይነት በቃ አንቺ እንዴት ነሽ አንተ ቁጭ ይላል ሰው። ሞት ነው፣ ሬሳ ነው ያለው እዛ ውስጥ። ይልቅስ ከክርስቶስ ጋር ተጠግቶ ማምለጥ፣ ምክንያቱም ከክርስቶስ ውጭ መዳኛ የለም። በዚሁ ወደ ያስኩት ያለፈው ጊዜ ካቆምኩት ጋር ትምህርት እቀጥላለሁኝ። ያለፈው ጊዜ ካቆምኩት ጋር ነው የምቀጥለው። ስለ ፎርጊቭነስ ነው የምንነጋገረው፣ ስለ ይቅርታ ስለማድረግ። ግን ደግሞ ፎከሳችንን ለማጥበብ ምንድነው ያልነው? በትዳር ላይ ነው የምናተኩረው። እሺ ወገኖች አይደለ? ያለፈውም ጊዜ ያልነው እንደሱ ነው። ምክንያቱም ያው እንደምታውቁት ይቅርታ ሰፊ በብዙ አይነት ነገሮች መታየት ይችላል። አሁን ለምሳሌ እናትና አባትን ይቅር አለማለት እንዴት አይነት አደገኛ ነገር እንደሆነ በጣም ተበድሎ ያ ሰው ማለት ነው። በእናቱ አዎ፣ በአባቱ አዎ፣ ግን እንዴት አስፈላጊ እንደሆነ እንዴትስ ማድረግ ይቻላል? ያ ሰውስ እንዴት መምከር ይቻላል? እናትና አባቱን ይቅር ብሎ ህይወቱን መቀጠል እንዴት እንደሚችል በጣም ባይዘወይ በዚሁ አጋጣሚ ልናገር፣ ቆልፎ የሚይዝ ነገር ነው፣ ማነቆ ነው። የትኛውም ሁላችንም ክፎች ነን። በቃ አንዳንድ ጊዜ ግን የሰዎችን ታሪክ ስትሰሙ በስማም እንዲህ አይነት አረመኔ ሰው አለ ይባላል አይደለ? ግን የፈለገ መከራ ቢፈጸምበት በዛ ሰው በጌታ ከሆነ እነሱን ይቅር ማለት መጀመሪያ እግዚአብሔር የሰጠው እንትኖች ናቸው፣ ኦቶሪቲስ ናቸው፣ እናትና አባትና። ያ በጣም አስፈላጊ ነው። ግን እሱ ላይ አናወራም፣ ሲብሊንግ መሀል ያለውን አናወራም። በቃ ፎከስ የምናደርገው ትዳር ላይ ነው። ግን ደግሞ
ስለ ፎርጊቭነስ እያሰብኩኝ ምንድነው የሚከብደን? ለምንድነው ይሄ ሲባል ሰው ሁሉ በቃ ይሄ እንዴት ነው ልባችን እንትን የሚለው ብዬ ሳስብ ነበረና ታውቃላችሁ ፎርጊቭነስ በጣም በጣም አጌንስት አወር ኔቸር ነው ታውቃላችሁ አይደል? ምክንያቱም ሁላችንም በአዳም ኃጢአት የተወለድንና ለእኛ ናቹራል በቃ እግዚአብሔርን የማያስደስት ነገር ማድረግ ነው ታውቃላችሁ አይደል? ስለዚህ አንደኛው ይቅር በማለት እግዚአብሔርን የምንመስልበት ይቅር በማለት እግዚአብሔርን የምናመልክበትን ነገር ሲመጣ መልእክቱም ሲመጣ ወደኛ ደስ አይልም። እንደገና ደግሞ የሰው አመፃው አንደኛው አመፃው ከአዳምና ከሔዋን የወሰድነው ምንድን ነው? እኔው ራሴ አምላክ ነኝ ለራሴ ማለት ነው። ታውቃላችሁ ሰው በድሎን ይሄን ነገር በቃ መተው አቅቶኛል የተደረገብኝን ግፍ ምናምን በቃ ይቅር ብዬ መተው አቅቶኛል ስንል ምን እያለ እንደው ታውቃላችሁ የፍርድ ወንበር ላይ ቁጭ ብዬ ጉዳዩን ሳየው እዚህ ክርስቶስ እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ የሚለው የእግዚአብሔር ቃል የኔን ጉዳይ ወይም እንዴት ነው የኔን ጉዳይ አይጠቀልልም። የኔ የተለየ ነው ማለት ነው። ስለዚህ ባጭሩ ምንድነው ማለት ነው? ትዕቢት ነው። ይቅር ሰዎችን እንዳንል ከሚይዘን ነገር ትዕቢት ነው። ትዕቢት ደግሞ ያው ቅድም እንዳልኩት እኔ አምላክ ነኝ፣ እግዚአብሔር ግን አምላካችን ከሆነ እግዚአብሔርን ቃል ራሳችንን ክደን ራሳችንን አልቀበልም እያልን እግዚአብሔርን ነው የምናደርገው አይደል? ስለዚህ ይቅርታ ያለበት ትዳር በአንድ ወንድና በአንድ ሴት መካከል ምን ይመስላል የሚለው ሰላም ያለበት አይደል? የጦርነት ሜዳ ያልሆነ ይሆናል። ኦኬ እንደገና ደግሞ ምን ብለናል? አንዳንድ ጊዜ የሰዎች ትዳር ይሄዳል። ሰዎች ያው ተጋብተዋል፣ እነሱ አላቸው ልጆች አላቸው ምናምን ይባላል። ግን በጣም ብዙ ነገር ተይዟልና ይቅርታ አልተደረገም እና እዛ ትዳር ውስጥ ምን አይነት ነገር አለ? ሳይለንት ሰፈሪንግ። ኦኬ ስለዚህ ዛሬ ትንሽ ሴቶች ላይ ላተኩር እፈልጋለሁ። ምክንያቱም ብዙ ጊዜ በእኛ ኮሚኒቲ ውስጥ በተለይ የሚታይ ነገር ስለሆነ እሱ ላይ ወደ ሴቶች አጋድዬ ነው የምናገረው እና እህቶች የሆናችሁ በትክክል እንድታዳምጡኝ በትህትና ለምናለሁኝ። ስለዚህ ደህንነት የሌለበት ፈውስ የሌለበት ትዳር ይሆናል። ይልቅስ ምን ያለበት ሰፈሪንግ፣ በቃ ጸጥ ያለ ሰፈሪንግ ኦኬ ይሆናልና ፎርጊቭነስ ደግሞ ምን አይደለም በሚለው አንድ ሁለት ነገር አይተናል። የእግዚአብሔር ቃል ግን የዮሐንስ ወንጌል ምዕራፍ 1ኛ ዮሐንስ ምዕራፍ 4 ቁጥር 10 እና 19 ምን ይላል? ፍቅር ይህ ነው እኛ እግዚአብሔርን እንደወደድ ነው ሳይሆን እርሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን መላኩ ነው። እርሱ አስቀድሞ ወዶናልና እኛም እንወደዋለን። ይገርማቸዋል። ይህ ምልክት እያዘጋጀው ሰው ክርስቶስን ተከታይ ሆኖ ዳግም ተወልዶ ለነፍሱ መስበክ አለበት። ምን ወንጌል ታውቃላችሁ? ሰው ጎዳን ስንል ተጎዳው የሚል ነገር ውስጣችን መልእክቱ በውስጣችን ሲል ይህንን ወንጌል ምን እንደሚል እንደገና ደግሞ ሮሜ 5:8 ላይ ምን እንደሚል ስሙ። ይሄ በጣም ነው የሚገርመኝ። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ለእኛ ሞተ፣ ይህም እግዚአብሔር ለእኛ ያለውን የራሱን ፍቅር ያሳያል። አስቡት፣ ማረን ይቅር ብለን መጸለይ ስንጀምር አይደለም የእግዚአብሔር ምሕረት ለእኛ የተገለጠው። አይገርምም? አይደንቅም? ክብር ለስሙ ይሁን። እንደገና ኃጢአተኞች ሳለን ሙታን ሳለን ክርስቶስ ለእኛ ሞተ። ክብር ለስሙ ይሁን። ኦኬ ስለዚህ ትዳርን ያለፈውን ጊዜ የመጀመሪያውን ነጥብ ትዝ ይላችሁ እንደሆነ የተነጋገር ነው። ትዳር ውስጥ ያለውን ይቅርታ ከመነጋገራችን በፊት ትልቅ ማስተዋል ያለብን እኛ እነማንን፣ እኛ ይቅር የተባልንን በእግዚአብሔር የተተወልንን። ዝም ብሎ ደግሞ እግዚአብሔር ዝም ብሎ በቃ ይቅር በቃ ምናምን እንደሱ አይነት አምላክ አናመልክም። ቅዱስ አምላክ ነው፣ ጻድቅ አምላክ ነው። ኃጢአትን ይቀጣል። ኦኬ ስለዚህ በክርስቶስ ስላመንን ለእኛ በተቀጣው በክርስቶስ ኃጢአታችን ስለ እኛ ክርስቶስ ስለተቀጣልን
እኛ ምህረትን ከእግዚአብሔር አገኘን። ይህንን ማውጣት ማውረድ፣ ይህንን ለነፍስ ሁልጊዜ መስበክ እንዴት ጥሩ ነው መሰላችሁ። ምክንያቱም ክርስቲያንን ብለን እኛም በፍጹም እንዴ የበደለኝን ሰው አለቅም። በተለይ በትዳር ውስጥ ትዳር ያለፈው ጊዜ በሰፊው እንዳየ ነው። ትዳር የክርስቶስና የቤተ ክርስቲያንን ትዳር የሚያሳይ በምድር ላይ በዚህ ጨለማ ዓለም የዘላለማዊውን ትዳር ብልጭታ የሚያሳይ ነው። አስቡት፣ ወንጌልን የያዘ ነገር ነው። ገባችሁ? ስለዚህ እሱን በመረዳት መመላለስ እንዴት ጥሩ ነው። እንደገና ደግሞ እግዚአብሔር ትዳርን ሲሰራው በሮማንስ እንዲኖር አድርጎት አይደለም። ማለት ይሄ በፍቅር በቃ የኔ ቆንጆ የኔ ጌታ ምናምን ቆንጆ ነው እንደሱ መባባል ነው። ቀጥሉበት የምትሉ ሰዎች ኦኬ። አንዳንድ ሰው ያስቸግረኛል፣ እኔ አፍካፌ ማያወጣልኝም፣ እሱማ መቅደላዊት ከሆነ መቅደላዊት ነው ምላት የሚል ሰው አለ አይደል? ኢንካሬጅ አደርጋለሁ ነው። እሷን በተለያየ ነገር ብታቆላምጣት መልመድ እኮ ነው፣ ሌላ ቋንቋ። አሁን ምሳሌ እኔን ተነስተ ጃፓንኛ አውሪ ብትሉኝ ይችላል፣ ግን ራሴን ከሰጠውስ ልማር ብዬ ኦኬ። ልክ እንደዛ እንደማለት አዲስን ቋንቋ መማርና መቆለማመጥ ቆንጆ ነው። ግን ደግሞ ትዳር በሱ አይጸናም። ኦኬ፣ መጀመሪያ የነበረው ፍቅር የነበረው መተሳሰብ፣ ወይ ከጎኔ አትጥፊ ከጎኔ አትጥፋ የሚለው ነገር ሁል ጊዜ ይኑር ማለት ይሄ እውነትን መካድ ነው። ኦኬ፣ ይልቅስ ትዳር እንዲኖር እንዲቀጥል አድርጎ የተሰራው በጸጋ ነው አይደለ? ክርስትና ራሱ በጸጋ ነው። ገባችሁ? ስለዚህ ትዳርም ራሱ መቀጠል የሚችለው በፍቅር እኔ ስትመጣ ልቤ መታ ምናምን በሚለው ነገር አይደለም ነው። እኔም ሳገባ ልቤ መታ ነበር፣ ባለቤቴ ወደ ቤት ሊመጣ በሩን ሲከፍት አሁን አይመታም። ያ ማለት በቃ ያልወደው ማለት አይደለም። ኦኬ። ስለዚህ በዛ ውስጥ የጸና አይደለም። ይልቅስ በጸጋ ምህረትን አልሰጥም ስንል ምን እያልን መሰላችሁ? ትዳር ውስጥ ቁጭ ብለን ባሪያ መሆን ማለት ነው። ገባችሁ? ለማን ነው ግን ባሪያ የምንሆነው? ለኃጢአት ባሪያ ነው የምንሆነው። እንደገና ደግሞ በቃ ምህረትን ላድርግ ብለን ይህን ቅድም ያነበብኩን በጣም ብዙ አለ። እግዚአብሔርን ቃል ስንበላል ነፍሳችን ስንነግራት ምን እያልን ነው? እኔ ነጻነት እፈልጋለሁ። ኦኬ። ችግሩ ምንድን ነው? ይቅርት ሳንል ስንቀር ስንይዝ ምን ይሰማናል? ፓወርፉል የሆነን ይመስለናል። ግን ታውቃላችሁ፣ ፓወርፉልነታችን የሚገለጠው በእግዚአብሔር ላይ ነው። አስቡት፣ እግዚአብሔር ፊት እኔ ፓወርፉል ሰው ሲል ምን አይነት ትዕቢት ነው! ከባድ ነው አይመስላችሁም? ስለዚህ ክርስቲያን ሆኖ በተለይ አይደለም፣ በዛ ውስጥ ነው ማወራው ዛሬ። ቦርን አጌን ክርስቲያን ነኝ ብሎ ጌታ ኢየሱስን ተከታይ ነኝ ብሎ ጌታ ኢየሱስን አምላኪ ነኝ ብሎ በትዳር ውስጥ ይሄ ሐዘን ግን ከባድ ነው። ለን ያልተው ማለት ወገኖቼ እስር ቤት ራስን መክተት ነው። ኦኬ። ግን ደግሞ ያለፈው ጊዜ እንዳየ ነው ይቅርታ ማለት አያምም ማለት አይደለም። የተፈጸመብኝ ነገር እኔ ላይ የተደረገው ነገር ብዙም የማያምነው ማለት አይደለም። እንደገና ደግሞ ይቅር ማለት ትዳሩን ወደ ነበረበት መመለስ ነው ላይሆን ይችላል። ኦኬ፣ በደንብ አዳምጡኝ። ይቅር ማለት ያንን ያዘነውን ሰው ነፃ መውጣት ማለት ነው። ምን ማለት ነው? እግዚአብሔር ጉዳቴን እንካንተው ራስህ፣ የኔን ጉዳት እኔ አምና ገረዴን ወዘጥ ታውቃላችሁ። አንደኛ ጴጥሮስ ምዕራፍ 2 ብዙ ጊዜ አይተነዋል አይደለ? ጌታ ኢየሱስ እንዴት በሱ ላይ የሚፈጸመውን ነገር ለአባቱ ሰጥቶ እሱ ጉዳዩን የአባቱን ፈቃድ መፈጸም። የሱ ስራ ምንድን ነበር? የአባቱን ፈቃድ መፈጸም። እነዚህ ሊገሉኝ ምንም ሳላረግ የለም እሱ ጋር የእሱን ጉዳይ ወደ አባቱ ጥሎ የአባቱን ፈቃድ ያደርጋል። ታውቃላችሁ፣ ክርስትና ማለት እሱ ነው። ክርስትና የኔን ጉዳይ እንካ ብሎ ዛሬ ፈቃድ በህይወቴ ምንድን ነው? ኦኬ፣ በመራራ ሳይሆን ደግሞ ነፍሳችን ወንጌል እየሰበክናት። ምን አይነት ደስ የሚል ወንጌል ነው! ክብር ለስሙ ይሁን ለዘላለም አይደል ወገኖቼ? በእግዚአብሔር ይቅር መባል ቀላል ነገር ሲሆንብን ወገኖቼ ወደ ጌታ ተመልሰን ማረን እንበል።
ቀላል ነገር እኮ አይደለም። በዚህ ምድር እንመላለስ እንጂ በእግዚአብሔር ይቅር የተባልን በዛ ላይ ደግሞ እንደገና ፋይላችን ይገለጥ እንኳን አይልም። ዛሬ ሳጠናው የነበረው እውነት እሱ ነው። የእግዚአብሔር ማዳን ዲሳይሲቭ ነው፣ ወደኋላ አይመለስም። አይገርምም እንዴ? በክርስቶስ መስከረምን ካዳናት በኋላ እንደገና እስቲ እሷን ነገር ሌው በዚህ ምክንያት እንዲህ ስላረገች እንዲህ ስላለች እንዲህ ስለሆነች እስቲ እንደገና ሌው ብሎ እኮ ፋይሌን አያወጣውም እግዚአብሔር። በዘላለም ምህረት እኮ ነው የማረኝ። የሚያስደንቅ እኮ ነው። ኦኬ። ስለዚህ መማር ማለት ይቅር ማለት የኔን ጉዳይ እንካ። ኦኬ። እኔ ለእኔ የተደረገልኝ በቀል ከፋይ እኔ አይደለሁም። በቀልም መክፈል ፍላጎት የለኝም ማለት ነው። ኦኬ። እንጂ የተጎዳሁት ጉዳት አይደለም። እንደገና ደግሞ ያለፈው ጊዜ በደንብ ተነጋግረናል። ከባህል ጋር የተያያዘ አይደለም። ያለፈው ጊዜ እንዳልን በጣም በብዙ ባህሎች ሰው ከተፈጠረ ጀምሮ ይሄ በባህሎች ይቅር መባባል ገባችሁ? ሰው አብሮ እንዲኖር ነው፣ እንዳንገዳደል፣ እንዳንተላለቅ። ኦኬ። ሰው ናቹራሊ ይፈጥራል የሆነ ነገር መንገድ ይቅር መባባያ ገባችሁ? እኔ ማወራው ግን ይቅርታ በእግዚአብሔር ቃል ላይ የተመሰረተው ይቅርታ ነው። ኦኬ። እንጂ ሰዎች መጡ፣ ትልልቅ ሰዎች ከተማ ውስጥ ያሉ በእኛ ትራይብ ውስጥ የተከበሩ ጥሩ ነው። እንደሱ የተከበሩ ሰዎች ማክበር ጥሩ ነው ወገኖቼ። እነሱን መስማት ጥሩ ነው። ለነሱ ቦታ መስጠት ጥሩ ነው። እኔ አም ኦል ፎር ኢት ወገኖቼ። ግን ይሄ ይቅርታ የሚያወራው የእግዚአብሔር ቃል ከሱ ጋር የተገናኘ አይደለም፣ ከካልቸር ጋር የተገናኘ አይደለም፣ ከሰዎች ፕሬሸር ጋር። እንዴ እነሱ መጥተው እነሱ ቤትሽ ድረስ መጥተው እንዴት ነው ይቅር ማትዩ? ገባችሁ አይደል? በጣም ጥሩ አይደለም። እና አንደኛውን ነጥብ ምን ብለናል? ራሳችን መዳን አለብን። ራሳችን በእግዚአብሔር ይቅር የተባለ እንደሆነን ታውቃላችሁ ወይ? ኦኬ። አስቡት፣ በእግዚአብሔር ይቅር ተብሎ እዳችን በደላችን በሙሉ በአዳም የነበረው ኃጢአት፣ ወደፊት ያለው ኃጢአት፣ ከኋላ ያለው በሙሉ ተጠቅልሎ ምስራቅ ከምዕራብ እንደሚረቅ ከሱ አርቆት ለዘላለም እንዳያስበው ምህረትን ሰጥቶን የኔ በደል ግን አሁን የተበደልኩት በዚህ ሰው ያውን ባገባ ነው ሰው በጣም ከፍ ያለ ነው ስንል የእግዚአብሔርን የሰጠንን ምህረት ማቃለል ነው። እግዚአብሔርን ማቃለል ነው። ታውቃላችሁ? የተቀበልነውን ነገርም ማቃለል ነው። ይሄ ዓለም ስንት ዓመት ነው የምንኖርበት? ይሄ ምድር ለዘለዓለም ይቅር የተባልንበት እኮ ምድር አለ። እዚህም ይቅር ተብለናል። ክብር ለስሙ ይሁን ለዘላለም። ኦኬ። እንደገና ደግሞ ምንድነው ነጥብ ጀምረን የተው ነው ሳይሆን ያቋረጥ ነው ይቅርታ እና ንስሐ መግባት ሁለት የተለያዩ ነገሮች ናቸው እንጂ አንድ አይነት አይደሉም። ኦኬ። ስለዚህ በደንብ አዳምጡኝ። ሴቶች ላይ አተኩራለሁ ያልኩት እንግዲህ እዚህ ጋር ይጀምራል። ኦኬ። እንዲያው ምን እግዚአብሔርን ቃል አንብበን ነው እንትን ያልነው? ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተው ግን ምህረትን ያገኛል። አያችሁት እንዴት ፕሮሰስ እንዳለው፣ ምህረትን እንዴት እንደሚያገኝ። ምንድን ነው ይሄ የሚያወራው? ስለ ንስሐ ነው። ሪፐንተንስ። ኦኬ። በዚህ ይሄድ ነበር፣ በዚህ እጎዳሽ ነበረ፣ ይህን አድርጌ ጎድቼሻለሁ፣ አሁን ገባኝ ፔኑ እና በቃ ይቅር በይኝ። ኦኬ that's good። ይቅር መባል ኦኬ እቀበላለሁ፣ ግን በዛው ግን መሄድ መቀጠል አለብኝ። እሱ ንስሐ አይደለም። ኦኬ። ይቅር ማለት ሚስት ይቅር ማለትና ትዳሯን ወይም ሪሌሽንሽፕዋን በትዳሯ ውስጥ ያለውን ደስ የሚል ሪሌሽንሽፕ ሪስቶር አለማድረጓ ሁለቱ አንድ እንዴት ሆነው ይሄዳሉ? ገባችሁ አይደል? ያንን ሪስቶር የሚያደርገው ምንድን ነው? ወደ ነበሩበት ቦታ የሚመልስ፣ ወደ ነበሩበት መተሳሰብ፣ መተዛዘን። እሷም ትጎዳዋለች፣ እሱም ይጎዳታል። እሱም ይቅር በይኝ ይላል፣ እሷም ይቅር በለኝ ትላለች። እዛ መተዛዘን የነበረ ትዳር ውስጥ አሁን ይሄ ተፈጥሮ ይሄ ጉዳት ሲፈጠር ያንን ወደ ነበሩበት እንዲመልስ የሚያደርግ ንስሐ ይባላል።
ገባችሁ አይደል? የእግዚአብሔር ቃል ሲናገር ብዙ አላበዛባችሁም፣ ባነቡ በጣም ደስ ይለኝ ነበር። ኮፒ አድርጌ ላነብላችሁ ነበር። ይሄን ባነብላችሁ ሰዓት ይሄዳል አልኩኝ። ኢያሱ ምዕራፍ 7 ላይ ታሪኩን ታውቁታላችሁ ያስባለሁ። የእስራኤል ሕዝብ ጦርነት እንዲወጣና እግዚአብሔር ይሄን ሕዝብ በቃ ጥርግርግ አድርጋችሁ ምንም ከብቱንም ምን ሆኑ በሙሉ ጨርሱ ሲላቸው ምንም ነገር እንዳትወስዱ ሁሉ በቃ እርም ነው ያለውን ከነሱ መካከል አንዱ ይሄ ቆንጆ ነው ምናምን ብሎ የሰበሰበው ልብስ ነበረና በዛ ምክንያት ስታነቡት በጣም ደስ ይላል። አንብቦት ኢያሱ ምዕራፍ 7 ላይ እና ከነሱ መካከል ግን አንድ ደብቆ ይዟል። ካጠፋቸው ጠላቶቹ ሲያገኝ ይሄ ልብስማ እንዴት አድርጌ ነው ማቃጥለው ብሎ ቤቱ ይዞ መጥቷል። በዛ ምክንያት እስራኤላውያን ጠላቶቻቸው ፊት ድል እንደተነሱና ኢያሱ በጣም በእግዚአብሔር ፊት አለቀሰ። እንዴት ብሎ ከዛ እግዚአብሔር እኔ ጻድቅ ነኝ እናንተ መካከል ኃጢአት አለ። ከዛ ያው ዲቴሉን ታውቁታላችሁ። ግን ኢያሱ ያለው ነገር በጣም ልቤን ይነካኛል። ኢያሱም አካንን ይላል ቁጥር 19 ላይ ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብርን ስጥ፣ ለእርሱም ተናዘዝ፣ ያደረግከውን ሳትደብቅ ንገረኝ አለው። ታውቃላችሁ ሰው የበደለውን ነገር ይሄን ነው በዚህ መንገድ ነው የበደልኩት ሲል የበደለውን ሰው አይደለም የሚያከብረው። ኦፍ ኮርስ እሱም ሪስፔክት ነው፣ ግን ትልቁ መጀመሪያ የሚያከብረው እግዚአብሔርን ነው። ምን እያለ እግዚአብሔር ጻድቅ ነው እኔ አይደለሁም እያለ። ታውቃላችሁ ንስሐ ስንገባ ባይ ዘ ዌይ አሁን በእርግጥ የምናወራው ስለ ትዳር ነው፣ ግን ንስሐ በጸሎት እንኳን በግል ህይወታችን እግዚአብሔር ወይ ምህረት አድርግልኝ ስንል ምን እያለን ነው? እግዚአብሔርን እያገነን ነው። ከኛ መግነን የሚፈልግ አምላክ አይደለም። ግን ከመግነኑ ጋር እየተባበርን አንተ ጻድቅ ነህ፣ አንተ ንጹህ ነህ፣ እኔ ግን አይደለሁም። ምክንያቱም እውነቱ እሱ ነው፣ ሁልጊዜ እውነቱ እሱ ነው። ስለዚህ ክብርን ስጥ አለ። ስለዚህ ሰው አሁን ሳይ በትዳር ውስጥ ነው የምናወራው። ባል ሚስቱን በድሏት ኦኬ በቃ ይቅርታ አድርግልኝ፣ እሱ መናሰስ አይደለም ወገኖች። ኦኬ ምንድን ነው ይቅርታ ማረግልህ? እንዴት ነው የበደልከኝ? ያንተ በደል የት ጋር ነው? ምኑ ነው? ገባችሁ አይደለ? ያ ለእግዚአብሔር ክብር ይሰጣል። እንደገና ያገባውን ሚስቱን ያከብራል። ኦኬ በጣም ብዙ ሰው ኢትዮጵያ ውስጥ ሚስቱን ማክበር ያቅተዋል። እውነት ሊሆን ይችላል፣ እኔ አላውቅም። ኦኬ እንደዚህ ግን ለክርስቲያን ክርስቶስን ለሚከተል ሰው እንዲህ አይነት ንግግር አይኖርም አይደለ? የእግዚአብሔር ቃል እንደሚለው ማለት ነው። ኦኬ የእግዚአብሔር ቃል ሚስቱን እንዲያከብር ይላል። ስለዚህ እዚህ ዋናው ልናገር የፈለግኩበት ነጥብ ይቅር ማለትና ንስሐ ወይም ፕራክቲካል እንዲገባን ባሌ በዚህ መንገድ በድሎኝ ነበር፣ በቃ ይቅር ብዬው እንዳልተፈጠረ ሁሉ ነገር ትተነው ረስተነው ወደ ድሯችን ተመልሰን ሆይ ሆይ እያለን ነው። ይሄ ሆይ ሆይ ጥሩ ነው። ወደ መጀመሪያው ፍቅር መመለስ ቆንጆ ነው፣ በረከት ነው። ንስሐ ግን ከሌለ ጉዳት አለ። ብዙ ጊዜ ብዙ ሴት በትዳሩ ውስጥ እያለቀሰ የሚኖረው ባሌ ይቅር ማለት ነው በቀን 10 ጊዜ ይለኛል። ግን ምን ችግር አለ? ችግሩ ምንድን ነው? ዛሬ ይቅር ይለኛል፣ ግን ደግሞ ማውራት አይፈልግም። ስላረገው ነገር ዲቴል መናገር አይፈልግም። እኔ እንድጠይቀው አይፈልግም። ወደዛ ወሬ መመለስ አይፈልግም። እንዴት አደገኛ ነው! ኦኬ ምክንያቱም ምን አይፈልግም ማለት ነው? ንስሐ መግባት አይፈልግም። በቃ በዚህ መንገድ ሁለተኛ አልበድልሽ። ወገኖቼ ደጋግሞ እኮ መበዳደል ይኖራል። በሀገራችን ተረት ወደው ተረት 2 እግር እንኳን ይጋጫል ይላል አይደል? ሁላችንም 2 እግር አለን እና ሲራመድ ይጋጫል። እውነት ነው። 2 ኃጢአተኞች አንድ ቤት ሲኖሩ እንዴት አይጋጩም? ኦኬ ይቅር መባባል አለ። ግን አንድ ሰው ተናዞ ያደረገውን በደል አይቶት የጎዳውን ሚስቱን የወዳበትን መንገድ አይቶ እንዲህ ምን አይነት በደለኛ ይቅር በይኝ ብሎ እንደገና ደሴም ኃጢአት የማድረጉ ቻንስ በጣም ሎ ነው።
ለዚህ እኮ ነው ሪሌሽንሺፓችን ከእግዚአብሔር ጋር እያማረ የሚሄዱ አይደል እንዴ ወገኖቼ? አንድ ጊዜ ጌታ እንከተል ብለን ቀጥ ብለን መከተል ጀምረን ወደኋላ መመለስ የለም። በቃ ስሙ ይባረክ። በእርግጥ በኃጢአት እንደናቀፋለን፣ እንወድቃለን። ተነስተን ግን የምንፈልገው አንተኑ ከፈለክ ግደለኝ አንተኑ ነው የምከተለው እንላለን። ክብር ለስሙ ይሁን ለዘላለም አይደል? ስለዚህ ነገር ነው የማወራው። ንስሐ የሌለበት ይቅርታ ትዳርን ጨለማ ውስጥ ያኖረዋል። ገባችሁ? ቅድም እንዳልኩት ሴቶች በደንብ እንድታዳምጡ ይፈልጋሉ። ምክንያቱም በዚህ ብዙ ሴቶች የሚጎዱበት ኤሪያ ስለሆነ። አሁን ለምሳሌ ባል በሚስቱ ላይ ያታልላል። በእንግሊዝኛው ይሻለኛል he cheats on his wife እና ከዛ ሚስቱ ትሰማለች፣ በሆነ ነገር ታገኛለች። የሚገርምሽ ነገር በቃ በስልኩ ጋር ሳልፍ እኔ ስልኩንም መክፈት ምንም ግድ የለኝም ነበር። ፓስወርዱንም አላውቀው ነበር። ፓስወርዱ መጣልኝ። እንደገና ስከፍተው ገጭ ያደረገው ነገር በሙሉ። ይሄ በጣም ተደጋጋሚ የምሰማው ታሪክ ነው። እና የሚገርመው ነገር እንደሱ በቃ ይቅር በይኝ ብሎ በቃ እምባው መሬቱን ሞላው። በቃ ይቅር በይኝ። ቆንጆ ነው ነው ያለፈው ጊዜ እንደተናገርኳችሁ እኔ ብዙ በእንዲህ አይነት ነገር ወንድ ልጅ በተለይ በድሎ ሚስቱን እምባዬ እየፈሰሰ ነው አንቺ መበደሌ ሲል ብዙም አይስማማኝም። ግን አንዳንድ ሰው ተፈጥሮ ይኖረዋል። ኦኬ ወንድ ልጅ ያረገውን ነገር ምራቁን ዋጥ አድርጎ መናገር ነው እንጂ ያለበት የመለቅሶ ነው። ገባችሁ? ግን እሺ አለቀሰ፣ ይቅር በይኝ አላት። ከዛ በኋላ ያለውን ፕሮሰስ መሄድ አይፈልግም። ምን አይነት ፕሮሰስ? ንስሐ ነው። ንስሐ ምንድን ነው? ምን ይመስላል? ከዛሬ በኋላ አንተን ትረስት ማድረግ አልችልም። ይሄን ማለቷ በደለኛ ናት ወይ? የእሱን ኃጢአት መያዟ ነው ወይ? ይቅር አለማለቷ ነው ወይ? በደንብ አዳምጡኝ። አይደለም። በቀልን እኔ አልበቀልም፣ እኔ ራሴ የተማርኩ ነኝ በእግዚአብሔር ብላ ጉዳቷን ለሱ ሰጥታለች። ማመን የሚለው ግን ሪስቶር የሚያደርገው ነገር ነው። ይሄ የሚመጣው ከየት ነው? ከእሱ ንስሐ ነው፣ ከእሱ ከስራው መመለስ። ኦኬ። ስለዚህ ቅድም በተናገርኩት ምሳሌ ብንሄድ፣ እሺ ከሌላ ሴት ጋር አንዳንድ ነገር ሲያደርግ አገኘችው፣ ይቅር በይኝ ብሎ ተጸጸተ። በጣም ቆንጆ። ከዛ እንዴት አድርጌ ትናንት ታምኚኝ እንደነበረው እንድታምኚኝ ምን ላድርግ? አቤት እንደዚህ የሚል ባል ካላችሁ ነግሬያችኋለሁ፣ እንዲህ ብላችሁ እንዳትፈቱት። ገባችኋል? በቃ ስልኬን ማየት የምትፈልገው ኤኒ ታይም፣ የምንም ፓስወርድ ይኸው፣ ራቁቴን ይኸው፣ ምንም ፓስወርድ የለኝም። ንስሐ ከገባ ለምን ይደብቃል? ንስሐ ከገባ ስልኬን መፈለግሽ ራሱ ይቅር አለማለትሽን ያሳያል። ይሄ ኮንትሮል ይባላል። ገባችሁ አይደል? ሚስቱን ኮንትሮል ሲያረጋት ነው። ስለዚህ እሱን ትረስት የምታደርገው ከሱ የመጣ እውነተኛነት፣ ከሱ በእርግጥ የተለወጠ ነገር፣ በእርግጥ ልቤ ሸፍቶ ነበር፣ በእርግጥ አንቺ ሚስቴን በድያለሁ፣ እዛም የገባሁበት ቤትም ውስጥ በድያለሁ፣ እግዚአብሔርን በድይ፣ ከሁሉ በላይ እግዚአብሔርን በድያለሁ፣ በቃ እና ይቅር በይኝ ብሎ እሷ አሁን አንተን ማመን እየቸገረኝ ነው፣ አሁን እፈራ ጀመረ ምናምን ስትል ዳስ ናቹራል። እሱ ምንድን ነው ማድረግ ያለበት? አውቃለሁ የኔም ቤት በዚህ ስለበደልኩሽ ነው እንደሱ የሆንሽው፣ ኢትስ ኦኬ። አሁን ታማኝነቴን በቃ ንስሐ መግባቴን ታያለሽ። ምንድን ነው ከኔ የምትፈልጊው? በቃ ስትመጣ ስልክህን ማየት ፈልጋለሁ፣ ደግሞ ምንም ነገር ድሊት እንዳታረግ፣ ኦኬ፣ እንዳምንህ እርዳኝ ስትል በጣም ቆንጆ ነው። ኦኬ፣ በዚህ ጊዜ ልናገር እፈልጋለሁ። ያለፈውን ጊዜ ነካ አድርጌዋለሁ፣ ግን አሁን በደንብ ልናገር። የቤተ ክርስቲያን ትልልቅ አባቶች፣ በእኛ ሶሳይቲ በሁሉም ሃይማኖት ያሉ አባቶች በጣም ነው የሚያሳዝኑኝ፣ በጣም ነው ማከብረው። ምክንያቱም በእኛ ሶሳይቲ ብዙ ቁልፍልፍ ያለ ነገር አለ። እዛ ውስጥ ገብተው ራሳቸውን አዋርደው ትዳር እንዲቀጥል የሚያደርጉት መስዋዕትነት በጣም የሚያስገርም ነው። ኦኬ፣ ግን ሴት ልጅ ላይ የሚደረገው ጭነት በጣም አደገኛ መጥፎም ነው፣ የእግዚአብሔርን መንገድም አይደለም። ኦኬ፣ ስለዚህ ይመጡና በቃ ይቅር በለኝ ይቅር በይኝ በላት ይሉታል።
ገባችሁ አይደል? በዳይ ምሳሌ ነው ያልኩት። ሚስት አትበድልም ማለት አይደለም። ሚስት ባሏን ጥላ ሌላ ቦታ አትሸፍትም ማለት አይደለም። ባካችሁን ኦኬ። ይሄ ጎላ ያለውን እሱ ላይ ላተኩር ብዬ ነው። በወንድ ልጅ ሚስቱን የጎዳትን ምሳሌ ያስኩት። እሺ ወገኖቼ አደራ፣ ወንድ ልጅ ብቻ ነው ኃጢአተኛ እያልኩ አይደለም። ሴት ልጅም ትሸፍታለች። ኦኬ፣ እግዚአብሔር ሁላችንም ይጠብቀን። እና እነዚህ መንፈሳዊ አባቶች ወደ ቤት ሲመጡ በቃ እንዴ እነዚህ ልጆች ወልደሽ እነዚህ እንዲኮነ ያደረገ ይንባዋ በቃ በአንገቷ ሲፈስ በቃ ክርስቶስም እኮ የበደሉትን ይቅር በላቸው ብሏል። እየሰቀሉት እየገደሉት ያለ እንግዲህ የሚያደርጉትን አያውቁትማ፣ ይቅር በላቸው ብሏል። ስለዚህ ብዙ ጫና ይደረጋል። በዛ ላይ ደግሞ በቃ አንተም ይቅር በይኝ በልና እግሯን እጠብ፣ አንቺም እግሩን እጠቢ። ይሄ ደግሞ ሰረሞኒ ምላችሁ I think there's nothing wrong with that፣ እግር መተጣጠብ። አንዳንዴ ግን ይሄ ሰረሞኒዎች በተለይ የሴት ልጅን ቁስል ህመም ሳይለንስ ያደርጋሉ። ይሄ ትዳርን ጤነኛ ያደርግም። ኦኬ፣ ጤነኛ የሆነ ሁለቱም የሚኖሩበት ሁለቱም ፉልፊልድ የሚሆኑበት ቦታ አይሆንም። ምክንያቱም በሆዷ አንቃ ቁስል ይዛለች። እሱ ምንም የሚለወጥ ሰውም አይደለም። ያላትን ክፋቷንም በቃ እነዛ ሰዎች ሁሉ ተሰብስበው በቃ አታንሽን የማላነሳም እንደሌለን እንቁጠር እንዴት እና አባቶችን አንዳንድ ጊዜ እንደዚህ አልፈው ሄደው ባካችሁን በቃ ይቅር ተባባሉ ስለ ልጆቻችሁ። እነዚህ ህፃናት ልጆች መንገድ ላይ አይበተኑ። እውነታቸውን እናት አባት ከተበተነ ልጅ ይበተናል። አይበተኑ ምናምን ብለው ይሄ ነገር ደግሞ የሚሰማው በጣም ሴት ልጅ ነው። ለምን አይባልም አይደል? እናት ሴት ናት እንጂ አባት አይደለም። ኦኬ፣ ታውቃላችሁ አይደል? እሱ ሌላ ቀን እናገራለሁ። አባት ሴት እንዴት እንዳልሆነ አንዳንድ ጊዜ ሪያሊቲውን ስናይ እንዴት ጥሩ ነው። ሴት ልጅ ማወቅ አለባት። ወንድ ልጅ እንደዛ አልተፈጠረም። በቃ ከልጆቼ ጋር ገደል ልግባ ልሙት ምናምን የምትል ብዙ ጊዜ ሴት ናት። ምክንያቱም ከማህፀኗ ነው የወለደችው። ስለዚህ እንዲህ አይነት አባቶች እንዲህ አይነት ነገር ሲሉ ምን ያደርጋል? አንደኛ እሷ ቆይ ቁስል አለኝ አሁንም እኮ ከሴቶች ጋር ቲክቶክ ላይ ያወራል ብላ እንዳትናገር ሳይለንስ ያደርጓታል። ሳይለንስ ብቻ ማድረግ አይደለም፣ ይሄን ሰውዬ እንደ ልብ ጋልብ፣ እኛ እየመጣ ነፃ እናወጣሃለን። እንዲያውም የእነሱን ጤንነት መጠየቅ ነው። ይሄ ትክክል አይደለም። ገባችሁ አይደለ? የሚስት ቁስል እየመገለ እየቆሰለ ይሄደ በይኔ ቅርቤ ማለት ትክክል አይደለም። ደግሞ ይገርማችኋል ወገኖቼ፣ በተለይ ገና ከተጋባችሁ ገና እድሜያችሁም ገና እንደገና ትዳራችሁም ገና የሆነ ኦኬ፣ እናንተ በተለይ በጣም ላተኩርባችሁ ፈልጋለሁ። ለምን መሰላችሁ? ይቅርታን ከመጀመሪያው ትዳራችሁ ከተለማመዳችሁት ትዳር እየጣፈጠ የሚሄድ እንጂ እየመረረ የሚሄድ ነገር አይደለም። ገባችሁ? ከእግዚአብሔር ምህረት እናገኛለን። እኛ ደግሞ ምህረት እንቀበላለን ካገባ ነው። እንደገና ደግሞ እድሉ ደርሶን እኛ ደግሞ ምህረት ሰጪ እንሆናለን። ኦኬ። ይሄ ግን ከሌለ ትዳራቸው 40 ዓመት ኖሮታል ብሎ ምንም ህይወት የሌለው ትዳር። ለምን? ቁስል አለ። ብዙ ጊዜ ሴት ልጅ ላይ የተቀመጠ ቁጭ ያለ ዲል ያልተደረገ ባህሏ እጨን ያታንሽ ያው ስንት ሽማግሌ ላንቺ እነማን ይምጡልሽ? ምን ራስሽን ሰቅለሽ መቤት ነኝ የምትይው? እንዴት ሳይለንስ እንደሚያደርግ ታያችሁ ለሴት ልጅ። በቃ አታምጪ ውርሽው፣ በቃ ፎርጊቭ ኤንድ ፎርጌት ነው የተባለው። ይሄን አባባል እንዴት ደስ እንደማይለኝ ልነግራችሁ አልችልም። እውነተኛ እኮ ይቅርታ ሲኖር ንስሐ እኮ ሲኖር የማን አይምሮ ነው እየሰበሰበ እሱን ተሸክሞ የሚሄደው? አይኖርም። ፎርጊቭ ኤንድ ፎርጌት ናቹራል እኮ ነው በጣም። ሌላ ደግሞ በእኛ ሶሳይቲ ውስጥ ቀድም እንዳልኩት ባል ሚስቱ ላይ ያታልልና መጽሐፍ ቅዱስ እንባው እየፈሰሰ መጽሐፍ ቅዱስ ይዞ ይሄው እምልልሻለሁ ከዛሬ በኋላ እንደዚህ ብሎኒ አነገር ልንገራችሁ፣ ብሎኒ ምንም አይጠቅም፣ ነንሰንስ የሆነ ፉሊሽ የሆነ ነገር። በእንዲህ አይነት ስርዓት ይኸው መጽሐፍ ቅዱስ ይዣለሁ። መጽሐፍ ቅዱስ ምንድን ነው የሚያደርገው? ይህ መጽሐፍ ቅዱስ ምንድን ነው?
እግዚአብሔር ቃል ነው፣ እናነባዋለን፣ እናጠናዋለን። በዚህ ውስጥ እግዚአብሔር አምላካችን እናውቀዋለን። አለቀ። እንደው አለማምጣት ነው መጽሐፍ ቅዱስን። በቃ በሱ እምልልሻለሁ ነገ ሊገኝ ደግሞ እዛው። ገባችሁ? ይሄ በጣም ነንሰንስ የሆነ ነገር ነው። ኦኬ ቅድም እንዳልኳችሁ እኔ ምን ብዬ ልናገር? ለመናገር እኮ አፌን ስከፍት የእሱ እንባ መሬቱን ያጥበዋል። በቃ እንባህን ጨርስና እንነጋገራለን ማለት ጥሩ ነው። ታውቃላችሁ አይደል? ምክንያቱም የሰው እንባ ሲፈስ እንባው የሚፈሰውን የሚያይ ሰው ኢንፍሉዌንስ አይደረግም ማለት አይቻልም፣ ወንድም ይሁን ሴት። ስለዚህ እንባው መሬቱን የሚያፈሰው ከሆነ እንደዚህ ላድርግ፣ ቤቢ አንተ እንባህን እዛ ጋር ጨርሰውና በኋላ እንነጋገር። ገባችሁ አይደል? በትክክል እንድንነጋገር እንባህን መጀመሪያ እዛ ጨርስ፣ እኔ ጋር አይደለም ማለት ጥሩ ነው። ኦኬ ስለዚህ ይሄ ሴሬሞኒዎች ግርግር ሲኖር ብዙ የሚያጠቃው ሴት ልጅን ነው። በተለይ ህፃናት ልጆች ካሏት ለልጆቿ ብላ ደግሞ ቤት ልሁን ልጆቼን ላሳድግ ብላ ብዙ ነገር ሳክሪፋይስ አርጋ ባዶ እጇን ራሷን ስታገኘው እንዴ በቃ ጥየው ሊሄድ ስትል ምንም ነገር በጇ የለም። ስለዚህ ምንድነው ምርጫዋ? እነሱ ሰዎቹ አባቶች የነገሯት ጸጥ በይ፣ ልጅ እኮ ዛጋ ወልዷል፣ ጸጥ በይ፣ እዚህ ቋጥረሹ ጨጓራሽንም ጉበትሽንም ሁሉን ነገርሽን እንዲህ ተሸክመሹ እየደማ ኑሪ። ምን አይነት ትዳር ነው? ከዚህ የመጡ ልጆች ምን አይነት ልጆች ናቸው? ምንድነው ተምረው አይተው የሚመጡት? እማያከብር ግድ የማይለው የሚስቱ ነገር ምንም ግድ የማይለው በቃ ከሴቶች ሁሉ መካከል አንደኛዋ። ገባችሁ አይደል? ካለው አፈቅር ተሳብኩ ከሚለው ሴቶች አንደኛዋ አድርጓት። ግፍ ነው። በተለይ ደግሞ ይሄው ሰው ቤተክርስቲያን ሲገኝ እግዚአብሔርን እፈራለሁ ብሎ ሲናገር ታላቁን የዋሁን አምላካችንን ለእኛ በደል ኃጢአት የሞተውን ንጹሕን ጌታን ኢየሱስ ክርስቶስን ተከታይ ነኝ ሲል አያስፈራም ወገኖቼ? መፍራት እኮ አለብን ወገኖቼ። እግዚአብሔርን መፍራት እኮ የጥበብ መጀመሪያ ነው፣ የመዳን መሰረት እኮ ነው ወገኖቼ። ይሄ እኮ እግዚአብሔርን መፍራት አይደለም። ስለዚህ ሴት ልጅ ይቅር ስትል በቀል ልመልስበት ይሄን ነገር አላረግም፣ ለበደለኝ በደል እንግዲያውስ ልክ አስገባዋለሁ። ከዛሬ በኋላ እስቲ ምሳሲ በላየዋለሁ። ምግብ መስራት አይችልም አይደል? ኦኬ እስቲ ያለው እሱ ገብቶ ኩሽና ወጡን ይስራ ነው። እሱ ውስጥ የለች ጉዳቷን ለእግዚአብሔር ትሰጣለች። ከዛ ግን ሴት ልጅ መጠየቅ ንስሐ ትክክል ናት። ስሙኝ በደንብ ኦኬ። መንፈሳዊ ሴት ስላልሆነች አይደለም። አካውንታብሊቲ ስትጠይቅ የታለ የንስሐ ፍሬ ስትል ትክክል ናት። ንስሐ ፍሬ ስትፈልግ ነው ትዳር በደንብ የሚያብበው፣ ትዳር ለልጆች በረከት የሚሆነው። ይሄው ትዳር እግዚአብሔር የሰጠልን የሰራን ለእኛ በረከት፣ ክብር ለስሙ ይሁን፣ ለሱ ክብር የሰራው ይሄ ኢንስቲትዩሽን እዚህ ትዳር ውስጥ ያሉት ባልና ሚስቶች የሚጠቀሙበት መሆን የሚችለው እንደዚህ ነው። ገባችሁ? ምንም ለውጥ ሳይኖር አንቺ ፕሪቴንድ አድርጊ። በቃ ምንም እኮ መኝታይትም ስትገቢ በቃ መኝታይትም የሚደረገውን ነገር በቃ ምራቅሽ ነው አጣርገሽ አርገሽ በቃ ከዛ ደግሞ ኩሽና የሚሰራውን ነገር አርገሽ በቃ ይቅር ማለት እኮ እንደሱ አይደለም። ኦኬ ከቨራፕ ማድረግ የእግዚአብሔር መንገድ። ፕሪቴንድ እግዚአብሔር እንዲያውም አይወድም ፕሪቴንድ። ገባችሁ አይደል? ስለዚህ ሴት ልጅ ንስሐ ፍሬ ስትጠይቅ ትክክል ናት። የእግዚአብሔራዊ መንገድ ነው። መንፈሳዊ አይደለችም አይደለም፣ መንፈሳዊ ናት አክቹሊ። ኦኬ እንደገና ደግሞ በዚህ ላይ በደንብ አዳምጡኝ። በተለይ መቼም እግዚአብሔር መርጧችሁ ነው የምለው። አገልጋይ ያገባችሁ ሰዎች ባሌ አገልጋይ ነው፣ በየትኛውም ነገር ያገልግል። ኦኬ የአገልግሎት ከፍታና ዝቅታ የለውም አይደል? በአንድ ጸጋ ሁሉም የሚያገለግለው። ግን ባሎች ያላችሁ በተለይ የቤተክርስቲያን አገልጋይ ሲሆን የሚመጡ አስታራቂ የተባሉ ኧረ ይቅርበው፣ እሱ እኮ ስንት ሰይጣን አለበት ከቦት የሚያስጨንቀው። እነዚህ የሚመጡት ሴቶች ሁሉ እኮ በሰይጣን ተሸፍነው ነው ሊያሳስቱት። ምን ስላረገ? ይሄ እኮ ማለት ሰውየው በጣም ኢምፖርታንት ነው በእግዚአብሔር መንግስት አይደለም።
ነኖፋስ እኮ በእግዚአብሔር መንግስት ውስጥ ኢምፖርታንት አይደለንም እንዴ? በጣም ትልቅ አገልጋይ አገልግሎቱን እኮ የተቃወሙ ሰይጣን ጋር ተባብረሽ ነው አልተባበርሽም። በደንብ አዳምጡኝ። ጨርሶ አልተባበረችም። ይሄ ደግሞ አገልግሎቱ እንዲጠበቅ ይቅርበውና አገልግሎቱ ይታሰርበታል። ያው አንቺ ጥሩ ነው፣ መንፈሳዊ ዕውቀት ነው፣ መንፈሳዊ መገለጽ ነው። ይሄ ከገባቸው እውነት ነው። ሚስቱ ቤት ውስጥ አዝና እሱ ምንም አይነት በእግዚአብሔር ፊት የተከበረ አገልግሎት አይኖረውም። በዚህ መታለል ውስጥ ያላችሁ ወጣቶች በደንብ አዳምጡኝ። በተለይ እዚህ አሜሪካን ሀገር ውስጥ ታገለግሉና በቃ ከአሜሪካን መጣ ሆ የሚለውን ኢትዮጵያ ሄዳችሁ እዚህ ተመችቶኛል እያላችሁ እዛ ሄዳችሁ ከሌላ ሴት ጋር ብዙ ነገር እያረጋችሁ አገልግሎቱን እንዳትነኪ። ምክንያቱም መድረክ ላይ የሚታወቀው ማን ነው? እሷስ ማንም አያውቃት። ጥቁር ቀይ አንደኛ ከህፃናት ልጆች ጋር ዳይፐር ቀያሪ ናት። ማን ያውቃታል? እሷ እግዚአብሔር ግን ያውቃታል። ክብር ለስሙ ይሁን ለዘላለም። እግዚአብሔር እንበዋንም ያውቃል። የሚገርማችሁ ነገር ሰዓት ስላልበቃኝ ነው። ምን ቸገርን አይደል? ሌላ ጊዜ ደግመን ስንገናኝ ከዚሁ ካቆምኩባት የአገልጋይ ሚስት መሆን ከሚለው ጋር ቀጥላለሁ። ስለምን? ስለ ይቅርታ። ዛሬ ግን ስላዳመጣችሁ በጣም አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ደህና ቆዩ።